በስም ጠርተው ሲያመሰግኑ I was shocked so ዝም ነው ያልኩት ለነበረው ጥረት ላስገኘው ውጤት ለስራው ጥራት ንጋትንም እንዲሁ ማመስገን እፈልጋለሁ የፕሮጀክት በዲዛይኑ መሰረት ፕሬዘንት በተደረገው ነገር መሰረት እንዲያልቅ እና በፍጥነት እንዲጠናቀቅ አደራ ብለው አሳይመንት ሰጥተውናል ለኔና ለቲማችን ውድ ተመልካቾቻችን ዝግጅታችን አሁንም እንደቀጠለ ነው አሁን ደግሞ የእንግዳ ሰዓታችን ላይ እንገኛለን ከእንግዳችን ጋር እዚህ ስቱዲዮ ደግሞ አረፍ ብለን ቆንጆ ቆይታ የምናደርግ ነው የሚሆነው ቀደም ሲል እንግዲህ በቀበና የወንዝ ዳርቻ ልማት ላይ ያለውን አዲስ የመታደስና የመዋብ ስራ እየተመለከትን ነበር ልክ በከተማችን እንደምንመለከታቸው የልማት ስራዎች ሁሉ በመላ ሀገሪቱም በርካታ ትላልቅ ፕሮጀክቶች እየተከናወኑ ይገኛል ከነዚህ ፕሮጀክቶች መካከል በጎርጎራውና እንዲሁም ደግሞ በሎጎ ሐይቅ የፕሮጀክት ስራዎች ላይ ትልቅ የሆነ አሻራ ያለው ትልቅ ትጋት ትልቅ ብርታት በፕሮጀክቶቹ ላይ ያሳየ አንድ ትልቅ እንግዳ ይዘናል ይህ እንግዳችን በጠቅላይ ሚኒስትሩ ጭምር ምስጋና የተቸረው ጎበዝ ብርቱ ኢትዮጵያዊ ነው ኢንጂነር ንጋቱ ዘውዱ ዛሬ እንግዳችን ሆኖ እዚህ ተገኝቷል ስለመጣ ደስ ብሎናል እንኳን ደህና መጣ እንኳን ደህና ጠበቃችሁኝ እጅግ አድርጌ አመሰግናለሁ እንግዲህ ዛሬ ካንተ ጋር ስለተገናኘ በጣም ደስ ይለናል አይደለም እንደሚሊ ምክንያቱም ሁለት ትልልቅ ሀገራዊ ፕሮጀክቶች ላይ የተሳተፈ ትልቅ መሐንዲስ ነው በተለይም ደግሞ የጎርጎራ ሐይቅ በጣም የሚያስደምም ነው ከዛ ባለፈው ደግሞ ሎጎ ሐይቅም እንደዚሁ ሀገራችን ውስጥ ካሉ በተለይም ደግሞ ሰሜናዊ የሀገራችን ክፍል ላይ ከተሰሩ ምርጥ ከምንላቸው ፕሮጀክቶች መካከል ናቸውና እነሱ ላይ ስለተሳተፈ በጣም ደስ ይለናል ስላገኘህንም እንግዲህ የሆነ ተሞክሮም ፈልጋለን ብለን እናስባለን ብዙ ነገሮች እናወጋለን ኢንጂነር እንደ ፕሮጀክት ግን ፕሮጀክቶቹን በአካል ሄደን አላየናቸውም ሁለታችንም በተመለከትነው ልክ ግን በጣም የሚገራርሙ እንደተባለው ለሀገርም እንዲሁም ደግሞ ለትውልድ የሚተርፉ ፕሮጀክቶች ናቸውና ቅድሚያ እነዚህን የመሰሉ ፕሮጀክቶች ስለሰጠህን ደስ ይለናል እናመሰግናለን ኦኬ እኔም አመሰግናለሁ ግን ያው ያልጎበኘ ሰው ጋር ማውራት በጣም አስቸጋሪ ነው ያችሁ ጎብኝ መጀመሪያ ጥሩ ነበር ለሚዲያ ያ ፕሮጀክቶቹ ያ በሚዲያ እንግዲህ እናንተ ጋር በሚዲያ ያያችሁ ናቸው እና በማህበራዊ ሚዲያም በሜይንስትሪም ሚዲያም እና የተከታተላችሁት ይመስለኛል ሰው ፕሮጀክቱን እንደሰራ ሰው እንደተሳተፈ ባለሙያ ማየት አለባችሁ ማለት ነገ ሳይሆን ዛሬ ማየት አለባችሁ ምክንያቱም ብዙ ነገር ያልፋችኋል ወጣትነት ዛሬን መጠቀም ነው ነገ ብለህ የምትጠብቀው ነገር ያለ አይመስለኝም ነገ ሌላ ነው ስለዚህ ዛሬን በአግባቡ ለመጠቀም ዛሬን ማየት ያስፈልጋልና እንደዛ እንድታዩ ጋብዛለሁ እኔም በዚህ አጋጣሚ አቀደናል በነገራችን ላይ ያው እንትን እያለን ነው እያጓጓን ሄደን አይተንም ጓጉተናል ግን ከዛ ባሻገር ደግሞ እኛ ሀገር ውስጥ አሁን የሚሰሩት ፕሮጀክቶች አንዱን ሳጨርስ አይተሃል ሳጨርስ ሰርተህ አይደለም አይተህ እነሱ እንግዲህ ሰርተው ያለፋቸዋል የሰራው ሰው ሌላ ስለሆነ እኛ ግን አይተን ሳንጨርስ አንድ የሚሰራበት ሁኔታ ነው ያለውና እንዳልከው ምናልባት ሁሉንም እንጎብኝ ብንል ራሱ ጊዜ የሚፈጅ ነውና ነገ ሳይሆን ዛሬ ያልከው ነገር ትክክል ነው ተገቢ ነው ብዬ አስባለሁ አንደርስታንድ ብዙ ፕሮጀክቶች ናቸው አሁን የተመረቁም የተገነቡም ያሉት ቢዚ ያደርጋሉ ኦፍ ኮርስ ግን እንደ ፕሮጀክቱ ስፔሲፊካሊ እንደሰራ ሰው እንደሚያውቅ ያው እንድታዩት ነው ስቲል ፑሽ ማድረገው ኤኒዌይስ በሚመረቁበት ጊዜ በሂደት ውስጥም ጠቅላይ ሚኒስትራችን ኢትዮጵያና ኢትዮጵያውያን ጋብዘዋል በደንብ እንዲያቸው ምክንያቱም የፕሮጀክቶቹ ያሉበት ቦታ በጣም አሜዚንግ ነው የሚገርም ነው ቀደምት አባቶቻችን ብዙ ነገር ሰርተዋልና ምንም ሳንሰራ ነበር የኖር ነው ማለት እንችላለን ምክንያቱም አሁን ወጣቶች በአለም ላይ ብዙ ነገር ነው የሚሰሩት በአግባቡ ጊዜያቸውን ነው የሚጠቀሙትና በዚህ እድሜ በዚህ ጊዜ በዚህ ሂደት ውስጥ ቢሆን እነዚህ ፕሮጀክቶች ላይ መሳተፍ መስራት ትልቅ እድል ነው ትልቅ እድል ነው ለሁላችንም በእኛ ጊዜም በመሰራታቸው ትልቅ እድል ነው ለኛ እንዳያልፈን ማለት ነው አሁን ላይ ያለው ዓለም ላይ ያለው ሽቅድድሞሽ ተሳታፊ ለመሆን የግድ አሁን መስራት ያስፈልጋል እንዲህ አይነት ትልልቅ ፕሮጀክት ወይም ስራ ብቻ አይደሉም ታሪክ ነው ለትውልድ የሚተልፉ ልማቶች ናቸውና እንደ ባለሙያ አልጠይቅ እንደ ባለሙያ ወይም እንደ ዜጋ ነገ ልጆቻችን ልጆቻችን ሎጎ ሐይቅን
ሲያስቡት ወይም ስለ ሎጎ ሀይቅ ሲወራ አብሮ የሚነሳ ስም ንጋቱ ዘውዱ የሚል ስም ነውና በዚህ ምን ይሰማል? በዚህ ሂደት ውስጥ የተሰሩ ያሉት ፕሮጀክቶች ሎጎ ሀይቅ ወይም ጎርጎራ ብቻ አይደለም። አመጣጣቸውና አካሄዳቸው ከስማቸው ከኔሚንጋቸው እንደምንረዳው ከገበታ ለሸገር ጀምሮ ገበታ ለትውልድ ገበታ ለሀገር ዘን ገበታ ለትውልድ እያልን የመጣውና በአጠቃላይ በሂደቱ መሳተፍ ስለሆነ ለምሳሌ ሀይቅ በሚገነባበት ሂደት ውስጥ ሌሎች ፕሮጀክቶች አብረው እየተገነቡ ነበር። ስለዚህ የፕሮጀክት የግንባታ የቱሪዝም ማዕበል በነበረበት ሂደት ውስጥ ስለሆነ ሌሎቹን ፕሮጀክቶች ስታስታውስ ፓራላሊ የምታስታውሳቸው ይኖራሉ። ለምሳሌ አዲስ አበባን ስናስብ በእጅጉ የተለወጠበት ነው በፊቱ በነበረው ሁኔታ በተለይ በኢንፍራስትራክቸር ያለው ሂደት ውስጥ ትልቅ ተአምራዊ ለውጥ ያመጣ ነውና ለምሳሌ በድሮ ጊዜ ውስጥ በ60ዎቹ በ50ዎቹ በ40ዎቹ እንደምንለው በዚህኛው በእኛዎቹ ሂደት ውስጥ የተሰሩ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ዘን የሁሉም ማዕቀፍ ስለሚይዝ አንዱ በአንዱም ያስታውሳል፣ ሌላውም በሌላው ያስታውሳልና ልጆች ሀይቅን ባያዩት ጎርጎራን ባያዩት ግን አዲስ አበባን ብቻ ካዩ በነበረው ሂደት ውስጥ በዚህ ሂደት ውስጥ በዚህ የለውጥ ሂደት ውስጥ ያለውን አጋጣሚ ስለሚያስታውሱ በሁሉም ስለምትታወስ ያ በጣም ትልቅ እድል ነው። በአጋጣሚውም ከህዳሴ ግድባችንም ከሌላውም ጋር የሚያዙ ናቸው እነዚህ ፕሮጀክቶች አጠቃላይና እሱ ሂደቱ የሚያኮራ ሂደት ደስ የሚል ሂደት ያነበረው ስለነበረ አጠቃላይ አገርን ከአንድ አካባቢን ከሌላ አካባቢ የበለጠ ማስተዋወቅ እኛ እነዚህን ሁለት ፕሮጀክቶች ስንገነባ ሌሎች ፕሮጀክቶችን አብረን ጎብኝተናል፣ ሌሎች ፕሮጀክቶችን አይተናል፣ ሌሎች ኢንፍራስትራክቸሮችን አብረን ያየንበት ሂደት ስለሆነ ብዙ ነገር የተማርንበት ብዙ ነገር ያየንበት ስለሆነ ያን ልጆች እንዲያስታውሱት አድርጎ ለማስቀመጥ መስራት መሳተፍ በጣም ኢምፖርታንት እድል ስለሆነ በዛ እድል ስላለሁ ልጆች በደንብ አድርገው ያስታውሳል ብዬ አስባለሁ። በጥሩ ነገር ያስታውስታል። ሁሉም ነገር እንግዲህ ከልጅነት ነው የሚጀምረው። ህልምም ራዕይም ወደፊት እሰራዋለሁ የምትለው ነገርና ብዙ ጊዜ እንግዲህ መሀንዲስነት ወይም ደግሞ ኢንጂነርነት ሙያ ላይ ለመምጣት ህጻናቶች እንደው በሰፈር እናስታውሳለን። አንዳንድ የሰፈር ልጆችም መሀንዲስ ሲሆኑ ከውሃ መገደብ ይጀምራል ከሰፈር የሚወርደውን ከዛ ያኛው ግድብ እንዳይፈርስ በጎንና በጎን ፍሳሽ ነገር አድርጎ ያ ሳይንሱ ገብቷቸው ልጅነት ከዛ ቤት በመስራት ምናምን የሚሰሩ ልጆች አሉና ከእንደዚህ አይነት ነው የጀመረው። እንዴት ተጀመረ? የምህንድስና ህይወት እንድትገባ ያደረገ የልጅነት ህልምህ ምን ነበረ? እንዴት ነበረ? እኔ ገበሬ ልጅ ነኝ። አባታችን እንድንማር በጣም ይፈልግ ነበረ። እኛ እንድንማር በጣም ተጽዕኖ ያደርጋል፣ በጣም ጥረት ያደርግ ነበረና ልጆቹ ነን ነው ወደ ትምህርት ልጅ ሆኜ በጣም ልጅ ሆኜ ነው ወደ ትምህርት የመጣሁት። እንደውም በእኛ ጊዜ አጸደ ህጻናት እንደዚህ መዋለ ህጻናት የሚባል ነገር የለም። ቀጥታ ወደ ትምህርት ቤት ጆሮህን እንደዚህ ከያዝክ ትገባለህ። ወቄስ ትምህርት ቤት ተማሪ ቀጥታ እንደዛ ትገባለህና ምናልባት ከምንማረው እኛ በምንማርበት ሰዓት ብዙ የሚማርም አልነበረም፣ ብዙ ትምህርት ቤትም አልነበረም፣ ብዙ ነገሮችም አልነበሩም። ግን ብዙ በእግር ሄደህ ነው የምትማረው። ከዛ ውስጥ ምንድነው ትምህርት ለምንድነው የምንማረው የሚለው ነገር ነው መጀመሪያው። እንደንትና እንድትሆን መምህር እንድትሆን በቅርብ የምታየው መምህር ከሆነ ወይም በአካባቢ መጥቶ አንድ የጤና ባለሙያ መርፌን እንደሱ ዶክተር እንድትሆን ከሆነ ምናምን እያልክ ነው። በተለይ የገጠር ልጅ ስትሆን በደንብ ኢንስፓየር የሚያደርግ እሱ ነው። ወደ ከተማ ወደ ምናምን ስትመጣ ብዙ ነገሮችም ስላሉ ኢንፍራስትራክቸሩም ሁሉም ነገር ስላለ ፓይለትም ሌሎችም ነገር ተጨምርበታል። ስለዚህ ያ እየሰራ ከፍ እያደረገ ከመምህርነት ጀምርና ከፍ እያልክ ትመጣል። ሌሎችንም ነገሮች ያስብ ባይ ዲፎልት ስናስበው ንጋቱ መምህር ነበረ ማለት ነው ህልም። ኦፍ ኮርስ መምህር በሆን ማለት መታደል ነው። ብዙ ነገሮቹ ምልህ የሚቀርጹን መምህራኖቻችን ናቸው። ያን ያስተማሩን መምህሮች ናቸው። ስንቅ ቋጥረው ያስተማሩን መምህሮች ናቸው። ለራሳቸው ገጠር መጥተው ያስተማሩን መምህሮች ናቸው እኛን እዚህ ያበቁንና እነሱን መመኘት which is እንትን ነገር ነው ማለት ብለስድ ነው። ግን በሂደት ውስጥ ሌላ አይምሮ እየሰፋ ትልቅ ነገር ስታይ የምትሄድበት የጠጠር መንገድ የነበረው ወደ አስፓልት ሲቀየር ማን ነው የሰራው who is doing this ምናምን ያልክ ስትሄድ አብሮ አይምሮ እያደገ ይመጣል። ስለዚህ በሂደት ነው የሚለወጡትና ልጅ ሆኜ እኔ ዶክተር መሆን እፈልጋለሁ ምናምን ብሎ ዶክተር መሆን የፈለጉ ሰዎች ይኖራሉ። ግን ሌላም የሰሩ ይኖራሉ። ኤኒዌይስ
በሂደት ውስጥ በተለይ ደግሞ ለኛ በጣም ለገጠሩ ማህበረሰባችን ኢንፍራስትራክቸር በጣም ኢምፖርታንት ነገር ነው። ስቲል ብዙ አካባቢያችን በኢንፍራስትራክቸር ገና አልተዳረሰም፣ ገና ነው። ለምሳሌ አሁን ባለው ሁኔታ እነ ቻይና እነ ህንድ ቻይና ስትሄድ ኦልሞስት 99 ከዛ በላይ % የሚሆነውን ማህበረሰባቸውን አግኝተውታል። በውሃ በመብራት አፕሮች አድርገውታል። እንግዲህ 1.4 ቢሊዮን ህዝብ አካባቢ ያ በኢንፍራስትራክቸር ነው እና በትምህርት ነው። ስለዚህ በሂደት ውስጥ ያንን ነገር ለማምጣት ምንኖርበት አናኖራችን የቤት እንትናችን በሙሉ እየገነባ ይመጣና ምትሆነውን አንተ የምታስበውን ሌላ በትምህርት ደግሞ ሌላ ተጽዕኖም አለው። በትምህርት ሂደት ውስጥ የምትማረው ትምህርት ላትሆን ትችላል። ያ ራሱን የቻለ ቻሌንጅ ነው። ግን እኔ ወደው ስለነበረ ታላላቆቻችንም ኢንጂነር ሆነው የሚሰሩትን ስራ ምናምን ምናይ ስለነበረ ወደዛ እንትን አምጥቶናል። ያው ራዕይ ያመጣል። የውስጥ ፍላጎት ውስጥ ላይ የሚፈጠረው ነገር ሌላ ፊልድ ውስጥ እንኳን ብትገባ ከፈለከው ያኛውን ታገኘዋል። እንዳልከው የገበሬ ልጅ ነህ። ኑሮን በገጠር ታቀዋለህ። ከዛ ኢንፍራስትራክቸር የሚለውን እጥረቱን እንዳልከው ነው ብዙውን ታቀዋለህ። ከዛ ግን ፋይናሊ ኢንጂነር ሆንክ። በወጣትነት እድሜ በዚህ እድሜ ለሀገር ለትውልድ የሚተርፍ ትልልቅ ፕሮጀክቶችን ከክቡር ጠቅላይ ሚኒስትራችን በኃላፊነት ተረክባችሁ እንግዲህ እውን አርጋሃል እንደ መሐንዲስ እና በዚህ እድሜ እነዚህን ትልልቅ ፕሮጀክቶች ለትውልድና ለሀገር መስጠት ምን ስሜት አለው? በሂደቱ ውስጥ ማሰብና በሂደቱ ውስጥ ደግሞ መሳተፍ ትልቅ እድል ነው። ያ ማለት ያሰብከውን ነገር ለመፈጸም የምታገኘውን እድል ደግሞ ወደ ተግባር ለመቀየር በሂደት ውስጥ ያለው ቻሌንጅ ተቋቁሞ እኔና የቅርብ አለቆቼ የነበሩት የሚሰጡንን የስራ ኃላፊነት ኦውን አድርገን ተቀብለን ክቡር ጠቅላይ ሚኒስትራችን የሰጡንን እድል ወደ ተግባር ለመቀየር ጥረት አድርገናል። እኔና ቲሜ እኔና ጓደኞቼ እነዚህ ነገሮች እውን ሲያልቁ ፕሮጀክት ሲያልቁ እንግዲህ ቀደም ሲል ፕሮጀክት መጀመር በጣም ቀላል ነው፣ መጨረስ ግን የሚቻል አይመስልም እና ባለፉት 5 አመታት እነዚህና ሌሎች ፕሮጀክቶች የተጠናቀቁበት ሂደት ጊዜ ነበረ። ስለዚህ በፍጥነት መጨረስ ቶሎ ቶሎ መስራትና በቶሎ ቶሎ ታሪክ መጻፍ ትልቅ እድል ነው። ስለዚህ በዚህ ሂደት ውስጥ ስለተሳተፍኩ በጣም ትልቅ ደስታ ነው የሚሰማኝ። ደስ ይለኛል። ለልጆቼ ሀብዬ የምነግራቸው ነገር ይኖራል፣ ዘን የሚቀጥልም ይኖራል እንደ እግዚአብሔር ፈቃድ። ስለዚህ ይሄ ጅማሬ ፕሮጀክቶች ናቸው ለኔ። እኔ የሰራሁባቸው ፕሮጀክቶች ብዙ ታሪክ አላቸው ከጀርባቸው። ያን ታሪክ የሚያስቀጥል ያን ታሪክ ወደፊት የሚያሻግር ስለሆነ ወደዛ አካባቢ ሄዶ ታሪኩን ለማወቅ ለማየት እድል ያለው ሰው ፍላጎት ያለው ሰው አሁን ቢሄድ ማረፊያ ያገኛል። እጅግ የሚያኮራ ስራዎች ናቸውና ትልቅ ነገር ነው። እንደው በዛው ቀጥል አድርገን ስለ ቤተሰቡ ስሜት ብንጠይቅ ስላንተ እንደው እንደዚህ ትልልቅ የሀገር ፕሮጀክቶች ጋር ከሀገር መሪ ከጠቅላይ ሚኒስትሩ ጋር እንደዛ ስትሞገስ የነበረውን ነገር ሲያዩ ስሜታቸው ምንድነው? ላንተስ ምን ይለዋል? ቤተሰብ ለትልቅ ነገር ነው አንተን እንትን የሚሰራህ የሚያንጽህ ትልቅ ነገር እንድትደርስለት ይጸልያል፣ ይመኛል። የሚችለውን ነገር ሁሉ አንተ ላይ ለማድረግ ጥረት ያደርጋል። በዚህ ሂደት ውስጥ አሁን ቤተሰቦቻችን አሉና እያሉ ደግሞ ያን ፍላጎታቸውን እንዲሳካላቸው ማድረግ ከነሱ በላይ አንተን ደስ ይላል። ምክንያቱም አይደለም በሀገር መሪ ጥሩ ነገር ሰርቷል ብሎ ጎረቤት ሲያመሰግን ቤተሰብ በጣም ደስ ይለዋል። ስለዚህ ፍሬውን ነው የሚያየውና ያ ለቤተሰቦች ለሌሎች አጠቃላይ ለማህበረሰባችን ትልቅ ትምህርት የሚሆን ስለሆነ ደስ ይላቸዋል። በጣም ደስተኛ ናቸው። ወጣቱ ኢንጂነር ንጋት በጎርጎራ ያሳየውን ብቃት እዚህ በሐይቅ መድገም በመቻሉ አንድ ምርጥ ፕሮጀክት ቢመራ ሙያተኛ ማፍራት በመቻላችን ለነበረው ጥረት ላስገኘው ውጤት ለስራው ጥራት
ንጋትንም እንዲሁ ማመስገን እፈልጋለሁ። የጎርጎራን ፕሮጀክት እንዳልነው የሎጋ ሐይቅን ፕሮጀክት መልክዓ ምድራዊ አቀማመጣቸው ሳምሃው ትንሽ አስቸጋሪ እንደነበር እየሰማን ነበር እና ከሌሎችም ነገሮች አንጻር ፕሮጀክቱ ላይ ፈታኝ የሆነው ወይም ፈታኝ የነበረው ነገር ምን ነበር? እንግዲህ ይሄ የአተያይ ጉዳይ ነው። ምንድነው ብዙ ሰው የተለየ ሀሳብ ሊኖረው ይችላል። ለኔ መልክዓ ምድራዊ አቀማመጣቸው ለምህንድስና ባለሙያ እድልም ስጋትም አለው። ምክንያቱም በአካባቢው የምትሰራው ነገር አካባቢውን የሚመስል ነገር ለመስራት መፍጠር ያስፈልጋል። ስለዚህ ለመፍጠር ፍላጎቱ ካለ እድል ነው የሚሆኑት እነዛ ነገሮች። ምክንያቱም ኢትስ ኖት ኤ ኮፒ ፔስት አንድ ቦታ ላይ የሰራውን እሱን እየደገምክ መስራት አይደለም ምህንድስና። ስለዚህ አካባቢውን የሚመስልና ከአካባቢው ጋር የሚዋሃድ ነገር መስራት ትልቅ ነገር ነው። ስለዚህ ጂኦግራፊካል አቀማመጣቸው እድል ናቸው፣ ውበት ናቸው። ውበት ይሰጣል ለመስራት ወደ ተግባር ለመቀየር ግን በራሱ አስቸጋሪ ነገሮች ይኖሩታል። ያ ደግሞ ሂደት ነው፣ ስራ ነው፣ የስራ ውጤት ነው። ስለዚህ እሱን አስቸጋሪ ነው ብሎ እንትን ለማለት ብዙ ጊዜ አይምሮ አይፈቅድም። ግን አሁን ጎርጎራን ስናይ በጣም ሮኪ ሃይሊ ሮኪ ቦታ ነው። ሮክ ማለት ደግሞ በምህንድስና ለመስራት እንጂ ለህንጻውን ለብዙ አመት ለማቆየት እድል ነው። ለመስራት ያስቸግራል። እሱን ጨርሰ ካቆምከው ደግሞ ያው ብዙ ነገር ነው። በዚህ መልኩ ብንገልጸው የተሻለ ነው። ሐይቅ ስንመጣ መልክዓ ምድሩ የተመቸ ነው። ግን ሐይቁ በደለል ብዙ ጊዜ በመሞላቱ የተነሳ ወደ ሐይቁ ጠጋ ብለህ ቀርበህ ለመስራት አትችልም። ትልቅ ኢንቨስትመንት ይጠይቃል። በእኛ እንትን በጣም ሲልቲ ቦታ ነው ወርታች ያለውና እሱ ጋር ለመስራት ትንሽ ቻሌንጆች ነበሩት። ስለዚህ ምን ማድረግ ያስፈልጋል? ያን ሪፕሌስ ማድረግ ያስፈልጋል። የሚሸከመልህን አለት ወደ ጠንካራ አለት መቀየር አለብህ። ስለዚህ ያን ስዋምፒ ኤሪያ መቀየር ያስፈልጋል። ስለዚህ ከሱ ጋር የምታደርገው ግብ ሌላ ፌስ ነው ይሄኛው። ስለዚህ ቢሆንም ግን ጂኦግራፊካል አቀማመጦች ሂደቶች ያሉበት አካባቢ በየትኛውም መልኩ ቢሆን እድል ነው ብለን መውሰድ ያለብን። እኔ ለወጣቶችም ለምህንድስና ባለሙያዎችን ይሄ ቻሌንጅ ነው ብሎ ቻሌንጁ ላይ ማውራቱ ብዙ እንትን አላደርግም። እድሉን ግን ማየት የተሻለ ነው ብዬ አስባለሁ። ያ በራሱ የሚያመጣልህ አዲስ እውቀት፣ አዲስ አስተሳሰብ፣ አዲስ ልምድ ስለሚሆን ኢንፍራስትራክቸር ደግሞ ይሄ ነው። ኢንፍራስትራክቸር መንገድ ስትገነባ አንድ አይነት ነገር አታገኝም ስሩ ዛት ሩት። ስለዚህ ብዙ ነገሮችን ነው የምታገኘው። ስለዚህ ያን ሁሉ ይሄ እዚጋ ጎረበጠኝ እዚጋ አረል ምናልባት ለምሳሌ ከሴንተር በሂደት ውስጥ ለምሳሌ ጎርጎራንም ስናይ ምናምን ስናይ ከሴንተር ከዚህ ካላቸው ርቀት ካየን ቃለ ማጓጓዝ ከሴንተር ያሉ ግብአቶችን ለመውሰድ ነዳጅ እዛ ለማድረስ ሲሚንቶ እዛ አካባቢ ለማድረስ ሂደቱ አስቸጋሪዎች ነበሩ። በተለይ ደግሞ ጎርጎራን ስንሰራ በጸጥታ ችግር በሰሜኑ በነበረው የጸጥታ ችግር ምክንያት በዛ ሂደት ውስጥ ትንሽ ፈታኝ ነበረ። ጠቅላይ ሚኒስትራችን ቶሎ እንዲያልቅ ይፈልጋሉ፣ ቶሎ እንዲጠናቀቅ ይፈልጋሉ። ቶሎ መጨረስ አለብን። ስለዚህ ከጊዜ ጋር ግብ ነውና በዛ ሂደት ውስጥ መንገድ ላይ አንድ ቀን ሲያድርብህ ሁለት ቀን ሲያድርብህ ከራስህ እየቀነስክ ነውና እሱ ተወሰነ ጫናል። ከዛ ባሻገር ግን እንደውም እነዚህ ትልልቅ ፕሮጀክቶች ለአካባቢው ነዋሪዎች የፈጠሩ የስራ እድል ምን ይመስላል? እንደው ከዛ ባሻገር በጣም የገረመኝ ደግሞ ያው ብዙ ጊዜ ማቴሪያል የለም ቀርቷል ተብሎ ነበር አይደል? ድሮ ከውጭ የገባ ነገር የለምና ፕሮጀክቱ ዘግቷል የሚባል ነገር፣ አሁን ግን በአካባቢው ባሉ ማቴሪያሎች እስከ መስራት የደረሳችሁበትና አዲስ ለሀገራችን የሆነ ከዚህ በፊት ሰምተነው ማናቅ በአካባቢው ነገር እዛው ሰርቶ ማድረግ ይቻላል መጨረስ ይቻላል የሚባል ነገር ያሳያችሁበት ነውና እነሱ ነገሮች እስኪ እንደው ታጫውተናል። አካባቢያችን ውስጥ ብዙ እድል አለ ከተጠቀምንበት ከተገለገልንበት። ስለዚህ ለምሳሌ መነሻዬን ጎርጎራ አድርጌ እሱን ሳነሳ ከውጭ የተጠቀምነው ከውጭ የሰራነው ማቴሪያል በሙሉ ፋሲል በተገነባበት ሂደት ውስጥ የተገነባው ፋሲል ግንብ። ስለዚህ ለምሳሌ ከውጭ ያለውን ክላል ለማድረግ ከውጭው ዓለም የተለያዩ ማቴሪያሎችን አውጥተን እንትን እናርግ ብንል የራሱ ተጽዕኖ አለው። በሂደቱ ግን የፋሲልን አስመስሎና በፋሲል ልክ ጎርጎራን ለማነጽ
አካባቢውን ማጥናት ይጠይቃል። የአካባቢውን ማህበረሰብ ማወቅም ይጠይቃል። ስለዚህ እዛ አካባቢ ያለው ማህበረሰብ እዛ አካባቢ ያሉ ገዳማት፣ ቤተክርስቲያኖች ፌል ሲያደርጉ በምን መልኩ ነው የሚጠግኗቸው ብሎ ማየት ያስፈልጋል። ምክንያቱም ፋሲል ብቻውን ሳይሆን እዛ አካባቢ ያሉ ገዳማት ብዙ እድሜ ያላቸው ናቸው። ስለዚህ እነዛን ሰዎች ማግኘት ማነጋገር ይፈልጋል። ስለዚህ አካባቢ ማህበረሰብ በትንሽ ሰዎች ይሰሩት የነበረውን ስራ እነዛን ሰዎች ወደ ፕሮጀክቱ በማምጣት ማስ የሆነው ማህበረሰብ እንዲማርበት ባለሙያ በደንብ እንዲፈራ በዛ ሂደት ውስጥ በነበረን ቀደምት በነበረን የህንጻ ግንባታ ሂደት ውስጥ በዛ ሂደት ውስጥ የነበሩ ልምዶችን አሁን ላይ አፕዴት አድርጎ ጎርጎራ ከተሰራ በኋላ ነው ፋሲል የታደሰው። ስለዚህ ጎርጎራ የነበረው ልምድ ፋሲልን እንዲጠገን አድርጎታል። ፋሲል አሁን እንዳለበት ደረጃ አድርሶታል። ያ ማለት በአጭር ጊዜ ውስጥ ነው ፋሲልም የተጠናቀቀው። ኦፍ ኮርስ ግን ብዙ ሰዎች ነበሩ፣ ብዙ ባለሙያዎች እዛ አካባቢ አፍርተዋል። ከገዳማት መጥተዋል፣ ከአካባቢው ማህበረሰብ ተሳትፈዋል። ይሄ እንዲህ ነው የሚሰራው፣ ኖራ በዚህ መልኩ ነው መሰራት ያለበት የሚለው ትምህርት በጣም ተገንቷል እዛ አካባቢና ብዙ አግኝተናል። ብዙ ነገር ተጨምሮበታል። አልፎ ከዛ በተጨማሪም የአካባቢ ማህበረሰብ ግንባታ እንግዲህ ቅድም እንዳልኩት በአጭር ጊዜ ውስጥ ይጀምራል አያልቅም የሚል እንትን ነበራቸው። አካባቢ ማህበረሰብ ቶሎ ማለቅ እንደሚችል ግንባታ አይተዋል። እዛ አካባቢ ምንም ግንባታ ያልነበረበት አካባቢዎች ናቸው። በተለይ በአሁኑ ጊዜ የራቃቸው ናቸው። ምክንያቱም ቱሪዝም ያለበት የቱሪዝም መስህቦች ያሉበት አካባቢ ብዙ ኢንፍራስትራክቸር የለውም። ያ ማለት አልሰራንም ነበር ማለት ነው። ስለዚህ አሁን ወደዛ አካባቢ ሄደን ማቴሪያል ከሴንተርም እዛ አካባቢም ተጓጉዘ ስራዎች ሲሰሩ ማህበረሰቡ ትልቅ ልምድ አግኝቷል። መስራት የስራ እድል ብቻ ሳይሆን መስራት ሌትም ቀንም መስራት እንደሚቻል በቀን 8 ሰዓት ይሰራ የነበረው 24 ሰዓት መስራት እንደሚቻል መብራት አብርተህ ግንባታ መገንባት እንደሚቻል የአካባቢ በደንብ ተምሯል። ኦፍ ኮርስ ሴንተር አካባቢ አዲስ አበባ አካባቢ ያለው ኤክስፒሪያንሱ ልምዱ ሊኖረው ይችላል እንደዛ እንደሚቻል ያን ያክል ማሲቭሊ ባይሄድበት እዛ አካባቢ ያለው ማህበረሰብ ይህንን ልምድ ይህንን ሙያ አግኝቷል እና ቴክኖሎጂም አለ። ብቻውን በአካባቢ ግባት ማለት ቴክኖሎጂም አላቸው ፕሮጀክቶቹ። ያን ቴክኖሎጂ እዛ አካባቢ ያለው ማህበረሰብ አይቷል እንደሚቻል በአካባቢው ድረስ እዛ ድረስ ሄዶ መረዳት ችሏል፣ መገንዘብ ችሏል። ስለዚህ የአካባቢው ማህበረሰብ እድልም ለኛ ለነሱም ትልቅ የእውቀት ሽግግር ሎካሊ በጣም ደስ ይላል። የሎጎ ሀይቅ ምረቃ ላይ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስምን ጠቅሰው ምስጋና አቅርበውልሃል። በምን ልክ ነው ያመሰገኑት? የስራዎቻችን በጥራትና በፍጥነት በሀገር ልጅ መሰራት እንደሚችሉ አሳይቶናል እና አመሰግነዋለሁ ኢንጂነር ንጋቱ ዘውዴን ብለው በቃል አመስግነውሃልና እዛ ሞመንት ላይ ያው ሰው የደገሰውን ሲበሉት የሰራውን ሲቀምሱለትና ሲመሰገን ደስ ይላል። ልክ እንደዛ ያን ፕሮጀክት አቁመህ በመህንድስና በክቡር ጠቅላይ ሚኒስትሩ በሀገር መሪ መመስገን ደግሞ ምን አይነት ስሜት ነበረው? ከባድ ነው ለመግለጽ። ምንድነው አንዳንድ ጊዜ ቀላል ይመስላል፣ ግን በጣም ከባድ ኃላፊነት ነው። በተለይ እሳቸው እንደዛ በዛ እኔ ኤክስፔክት አላደረኩም። ምክንያቱም ከሰራውትም ስራ ብዙ እዚህ ሀገር ውስጥ ብዙ ስራ የሰሩ ታላላቅ ሰዎች አሉ። ብዙ ስራዎችም ተሰርተዋል። በስም ጠርተው ሲያመሰግኑ አይ ዋስ ሾክድ ዝም ነው ያልኩት። ግን ሲጀመር የሳቸው አደራ ነበረበት ፕሮጀክቱ ላይ። የዛ ፕሮጀክት ላይ ይሄ ፕሮጀክት በዲዛይኑ መሰረት ፕሬዘንት በተደረገው ነገር መሰረት እንዲያልቅ እና በፍጥነት እንዲጠናቀቅ አደራ ብለው አሳይመንት ሰጥተውናል ለኔና ለቲማችን። ስለዚህ ያን አደራ ፕሮፐርሊ መመለስ አለብን። ያው አደራ ክቡር። ስለዚህ እሳቸው የምስጋና እንትናቸውን የምስጋና ቃላቶችን ሲያስቀምጡ ለሌላ አሳይመንት ለሌላ እንትን ራስን ማዘጋጀት ይኖርብሃል። ምክንያቱም ትልቅ ኃላፊነት ነው፣ ትልቅ ነገርም ነው። አቅልሎ ማየትም አይገባም። ግን I was so proud። ያው
ትልቅ ክብር አለው፣ ትልቅ ሞገስ ይሰጣል፣ ግን ደግሞ ትልቅ አደራም ጭምር ነው አይደለ? ከዚህ በኋላ እንዳትጎል ካለህ እንደውም እንድትጨምር የሚያደርግ አይነት አደራ ይሰጡ ይመስለኛል። ኦፍ ኮርስ እሱ ከባድ ነው። ምክንያቱም ከልጅነት ጀምሮ የመጣበታል እሱን ለማስቀጠል በየቦታው አሁን ትንሽ ስትወድቅ እዛው ላይ የሚጥል ብዙ ነው፣ ከባድ ነው። ስለዚህ you have to care። ስለዚህ ያን ነው እኔ ሳስብ የነበረው እና በሳቸው ስፊት ተመስሎ በሌላ ቦታ መገኘት የለብህም አይደል? so it's hard። እንደ ሀገርም እንደ ዓለምም ትልቁ የኢኮኖሚ ሴክተር ቱሪዝም ሆኗል። አንተ ደግሞ እነዚህን ፕሮጀክቶች እንዳቆመ መሐንዲስ፣ ምክንያቱም ፕሮጀክቶቹ የቱሪዝሙ አንድ አካል ስለሆኑ ስለሱ እንትላለህ። ለምሳሌ ምህንድስና የሆነ ነገር መስራት፣ የሆነ መንገድ መስራት፣ የሆነ ህንጻ መገንባት ብቻ አይደለም፣ ሂደቱን ማነጽ ነው ማለት ሌላውን ዘርፍ መገንባትም ጭምር ነው። ስለዚህ ይሄ ዘርፍ ይሄ ቱሪዝም ዘርፍ ብዙ ነገሮችን ይነካል። ያው በቅርቡም ጠቅላይ ሚኒስትራችን በገለጹት መሰረት ከኢንፍራስትራክቸሩ የሚገነባው ሪዞርት ብቻ ሳይሆን እዛ አካባቢ ያለው የቱሪዝም መዳረሻ እዛ አካባቢ ለመድረስ ሌሎች ኢንፍራስትራክቸሮች በቴክኖሎጂ ያሉት ኢንፍራስትራክቸሮች በጣም ኢምፖርታንት ናቸው። በቅርቡ ቻይና ግሬት ወልን ለማየት እድሉ ነበረኝና ግሬት ወል ጋር ዝም ብለህ ሄደህ አትጎበኝም። ዝም ብለህ እዛ ጋር ብትሄድ መኪና ይዘህ ወይም ሳምቲንግ ይዘህ ብትሄድ አትጎበኝም። ቀድመ ከሳምንት በፊት ስኬጁል አድርገህ ኦንላይን ቲኬት ቆርጠህ ኦንላይን ነው ኤቭሪቲንግ እንትን ሃንድል የምታደርገው። በዛ መሰረት ቼክ አድርገህ ነው እዛ ጋር የምትሄደው። ስትሄድ አስጎበኝህንና የሚጎበኘው ነገር ነው የምታገኝ፣ ማረፊያው ነው የምታገኘው። ስለዚህ በሂደት ውስጥ ትልቅ የሆነ የቴክኖሎጂ እንትኖች አሉት። ያ ሁሉንም ነገር ይሰራል ማለት ነው። ስለዚህ ሀይቅንም ሌሎችንም ፕሮጀክቶች ሲገነቡ ትልልቅ ቴክኖሎጂዎች እዛ አካባቢ አሉ። ለምሳሌ ትልቅ ከተማ ውስጥ የማታገኘውን ዲጂታል ሲስተም እነዛ አካባቢዎች ላይ ታገኛል። ሩሞቹን ስጠቀም ሌሎች በሙሉ አክቲቪቲዎችን እንጆይ ስታደርግ እነዛን ዲጂታል ታገኛለህ። ስለዚህ እነዚህ የቱሪዝም ማዕከላት ለሁሉም ነገር ሞተር ናቸው ብዬ አስባለሁ። ምክንያቱም ሁሉንም ነገር ስለሚነካኩት ዘላቂም ስለሆኑ። ስለዚህ ቅርሶቻችን ታሪኮቻችን ናቸው። ስለዚህ እነዛ ታሪኮች ደግሞ ዘላቂ የሚሆኑት በእነዚህ የቱሪስት መስህቦች በእነዚህ መዳረሻዎች ናቸው። ስለዚህ ቱሪዝም ላይ መስራት ቬሪ ኢምፖርታንት። እንደው አሁን ንጋቱ ምን ላይ ነው ያለው? ቅድም እንደም ስትለን ነበረ አሁን ሁለቱ አካባቢ ነው ፕሮጀክቱን የሰራውባቸው አካባቢዎች በጣም ተጠቅመዋል። ለአካባቢውም ጥሩ ነው፣ ማህበረሰቡም ያለው ኢንተራክሽን ከሚመጣው ጎብኚ ጋም የሚለው ነገር አለ። ለሌሎችም ገጸ በረከቱ ይድረሳቸው ብለ ነበርና በቀጣይ ሌላ አካባቢ ላይ ልናይ ነው እንዴ? ትልልቅ ፕሮጀክቶች ላይ ወይስ ምን ላይ ነው ያለው? አሁን ተመሳሳይ ስራዎች ላይ እየሰራው ነው። የወደፊቱን እግዚአብሔር ያውቃል። አሁን ግን የቆሙ ፕሮጀክቶች የተንቀሳቀሱ ያሉ ፕሮጀክቶች ከአንድም ሁለት በስፋታቸውም በትልቅነታቸው በግዙፍነታቸውም ከሰራናቸው ፕሮጀክቶች ደግሞ ትንሽ ገዘፍ ያሉ ፕሮጀክቶች ጋር እየተሳተፍኩ ነው። እንዳገኘሁት ልምድ እንዳገኘሁት ሙያ እነዚህ ፕሮጀክቶች ትልቅ የስራ እድል የፈጠሩ ናቸው። አሁንም የተሰሩ ያሉትም ወደፊትም ደግሞ የሚሰሩ ሲኖሩ ዘሴም አሻራችንን ዘሴም እንትናችንን ለማሳረፍ ጥረት እናደርጋለን። ኢንዱስትሪ ላይ ስለዚህ የማይነገሩ ናቸው። ሰርፕራይዝ ነው ማለት ነው እንደለመድ ነው። እንደዛ ማለት ሳይሆን ያው ስራ ላይ ስትሆን ዝም ተብሎ ነው ይሰራ ስራው ይናገራል። ሲያልቅ ይሄው ተባለው ሲያልቅ ስራው በሂደት ውስጥ ይመጣል። በጣም ደስ ይላል። ኢንጂነር ንጋቱ በጣም ቆንጆ ቆይታ ነው ያደረግነው። እኛም እንደ ሚዲያ እንደ ኢትዮጵያ ቴሌቪዥን እንደ ቅዳሜ መዝናኛ በሰራሃቸው ስራዎች ኩራት ይሰማናል። ከዚህ የላቁ ትልልቅ ፕሮጀክቶችንም ወደፊት እንደምትገልጥልን ተስፋ እናደርጋለን። ዛሬ ግን ስለመጣህ በድጋሚ ከልብ እናመሰግናለን። እናንተም እንግዳችሁ አድርጋችሁኝ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ፕሮጀክቶቹ እንድታያቸው ጋብዛለሁ። ሌሎችም ወጣቶችም እንዲያዩአቸው ጋብዛለሁ።
አመሰግናለሁ። የእንግዳ ሰዓታችን ላይ የሀገራችን ሁለቱን ትልልቅ ፕሮጀክቶች እንግዲህ ካቆሙ ከቲሙ ጋር ሆነ በጋራ ከሰሩ ባለሙያ መሐንዲስ ከንጋቱ ጋር የነበረን ቆይታ ይህን ይመስል ነበረ። እንግዲህ የሎግ ሐይቅና ከዛም ባሻገር ደግሞ የጎርጎራ ፕሮጀክትን እንግዲህ ተሳትፏል። እነሱን እንካችሁ ብሎ በረከት ብሏል። በቀጣይም ደግሞ በሌሎች ስራዎች ጠብቁኝ ብለሃል። በሌሎች ስራዎች እንግዲህ እጅ ከምን እንልሃለን እንጠብቃለን። ተመልካቾቻችን የእንግዳ ሰዓታችን ይህን ይመስል ነበረ። የቅዳሜ መዝናኛችን ይቀጥላል። አብራችሁ ነው